የኦሮሞ ህዝብ ድምጽ ለመሆን ታስቦ የተቋቋመው ኦሮሚያ ሚዲያ ኔትወርክ 5 ዓመታትን ሊያስቆጥር ጥቂት ቀናቶች ብቻ ይቀሩታል። የኦሮሞ ህዝብ ፍላጎት ፍሬ አፍርቶ በ2014 መጋቢት ወር ኦሮሚያ ሚዲያ ኔትወርክ ተወለደ። ህዝቡን በደስታና በኩራት የተሰራው ቤቱን ለመገንባት ተረባርቦ ኦኤምኤን የኦሮሞ ህዝብ መዳረሻ የኦሮሞ ህዝብ ሐሴትና ድል ሆኖ ቀጠለ። ባለፉት ዓመታት በመላው ሀገሪቱ በተለይም በኦሮሚያ ከስርዓት ለውጡ ጋር በነበረው ግብግብ ለኦሮሞ ህዝብ መረጃዎችን በማድረስ ትግሉ እንዲቀጣጠል በማድረግ በሀገሪቱ የነበረውን ጨቋኝ ስርዓት እንዲገረሰስ ከህዝቡ ጎን በመቆም ለህዝቡ መረጃን በማስተላለፍ የማይናቅ ጉልህ ድርሻ ነበረው ኦሮሚያ ሚዲያ ኔትወርክ። ታዲያ ይህ የህዝብ ሚዲያ ቀን በቀን በኦሮሚያ ብሎም በመላው ሀገሪቱ የሚፈጸሙ ግፎችን በማጋለጥ በፊንፊኔ ማስተር ፕላን ተጀምሮ እስከ ስርዓት ለውጥ የደረሰውን የህዝብ እንቢተኝነት ፍሬ እንዲያፈራ የራሱን አስተዋጽኦ አበርክቷል። አሁን ይተገበራል፣ ይጸድቃል፣ ተግባራዊ ይሆናል፣ ይፈጸም። አንድ ሰው ይህን ማደናቀፍ ከፈለገ በተለይ ከአስተዳደርና ከሰላም ኃይሎች ደግሞ ልክ ይገባል። በህዝብ ታሪክ ውስጥ የማይረሳውና በመላ ኦሮሚያ በአንድ ጊዜ በተመሳሳይ ሰዓትና ቀን በ220 የኦሮሚያ ከተሞች የተጠራውን ታላቅ የተቃውሞ ሰልፍ መረጃ በማድረስ ጥሪውን በመላው ሀገሪቱ እንዲደርስ በማድረግ የተሳካና መላው የኦሮሞ ህዝብ አፈናውን ጭቆናውን የማይቀበል ለነጻነቱ እስከ ሞት መስዋዕትነት የከፈለበት ነሐሴ 6 ታላቅ ሰላማዊ ሰልፍ ኦሮሚያ ሚዲያ ኔትወርክ ጉልህ ሚና ነበረው። በተለይም ለዓለም መንግስታት ኢትዮጵያ የነበረችበትን ችግር በማሳወቅ ለወገን ተደራሽነቱን አሳይቷል። ለኦሮሞ ህዝብ ድምጽ ለመሆን የተቋቋመው ኦሮሚያ ሚዲያ ኔትወርክ ከታሰበለት ዓላማ ከፍ በማለት ለኢትዮጵያ ብሔር ብሔረሰቦች ለታፈኑና ድምጽ ለተነፈጉ ድምጻቸውን በማስተጋባት የተደበቁ ግፎችን ለህዝብ በማሳወቅ የበኩሉን አስተዋጽኦ አበርክቷል። ዳጋ ወዲሊ ቆቆይ ግደ ሄዳኖ ታይኪታና ዳጋን ከኢትዮጵያውን ኢኮኖሚስራሉ ቢኖ ፖለቲኩ ዳጎሙና ሚንጁ ባልቾ ምንወሰ ታይኪቶ ነው ማይማሰና ዳገሰ ኤጀንሲ ሰኖት ቢትሙጣዶ ባሽለውን ገኒ በኦሮሞ ህዝብ ታግዞ የተቋቋመው ይህ ሚዲያ ቀን በቀን ተደራሽነቱን በማስፋት የህዝቡ አይንና ጆሮ ሆኗል። የኦሮሞ ህዝብ ትግልን ከዳር በማድረሱ በአሸባሪነት ተፈርጆ የነበረው የህዝብ ሚዲያ በህዝብ ድል ወደ ሀገሩ ገባ። በህዝብ ተቋቁሞ ለህዝብ የሰራው ሚዲያ መሀል ከተማ ፊንፊኔ ከተመ። ወደ ሀገሪቱም ሲገባ በደማቅ ስነ ስርዓት በሚሊዮን የሚቆጠሩ ደጋፊና አድናቂዎቹ በተገኙበት ከፍተኛ ባለስልጣናት ተጋብዘው ከህዝብ ጋር ተቀላቀለ። የሚዲያው ዋና ዳይሬክተር አቶ ጀዋር መሐመድ ሚዲያውን በይፋ መርቆ ከፈተ። ዛሬ እዚህ ቤት ውስጥ ዞር ብላችሁ ስታዩ ብዙ ትዕይንቶችን ብዙ አዲስ ክስተቶችን ታያላችሁ። የዛሬ ዓመት በዚህ ጊዜ እዚህ ውስጥ የታደሙት ባለስልጣናትም ሆኑ ሌሎች በእነሱ ቦታ የነበሩ የመንግስት ባለስልጣናት በአንድ ወገን ሆነው እንደኔ ያሉ ነገር ቆስቋሾች ደግሞ በሌላ ወገን በመሆን እኛ አይናውጣ አምባገነን ስንላቸው እነሱ አገር አጥፊ አሸባሪ በማለት እንወነጃጀል ነበር። ዛሬ ህዝባችን ባደረገው ትግል ጎን ለጎን በመቀመጥ ሰላምን እየሰበክን አንድነትን ለማጠናከር እየተጋን ያለንበት ሁኔታ መጥቷል። ስራውን አጠናክሮ ለመቀጠል የሁሉም ድጋፍ አስፈላጊ ነው። ኦሮሚያ ሚዲያ ኔትወርክ ድምጻቸውን ለተነፈጉ ጭቁን ህዝቦች ድምጽ መሆኑን አጠናክሮ ይቀጥላል። እንኳን አደረሳችሁ፣ እንኳን አደረሰን። ኦሮሚያ ሚዲያ ኔትወርክ Media, oh,
የኦሮሞ ህዝብ ድምጽ ለመሆን ታስቦ የተቋቋመው ኦሮሚያ ሚዲያ ኔትወርክ 5 ዓመታትን ሊያስቆጥር ጥቂት ቀናቶች ብቻ ይቀሩታል። የኦሮሞ ህዝብ ፍላጎት ፍሬ አፍርቶ በ2014 መጋቢት ወር ኦሮሚያ ሚዲያ ኔትወርክ ተወለደ። ህዝቡን በደስታና በኩራት የተሰራው ቤቱን ለመገንባት ተረባርቦ ኦኤምኤን የኦሮሞ ህዝብ መዳረሻ የኦሮሞ ህዝብ ሐሴትና ድል ሆኖ ቀጠለ። ባለፉት ዓመታት በመላው ሀገሪቱ በተለይም በኦሮሚያ ከስርዓት ለውጡ ጋር በነበረው ግብግብ ለኦሮሞ ህዝብ መረጃዎችን በማድረስ ትግሉ እንዲቀጣጠል በማድረግ በሀገሪቱ የነበረውን ጨቋኝ ስርዓት እንዲገረሰስ ከህዝቡ ጎን በመቆም ለህዝቡ መረጃን በማስተላለፍ የማይናቅ ጉልህ ድርሻ ነበረው ኦሮሚያ ሚዲያ ኔትወርክ። ታዲያ ይህ የህዝብ ሚዲያ ቀን በቀን በኦሮሚያ ብሎም በመላው ሀገሪቱ የሚፈጸሙ ግፎችን በማጋለጥ በፊንፊኔ ማስተር ፕላን ተጀምሮ እስከ ስርዓት ለውጥ የደረሰውን የህዝብ እንቢተኝነት ፍሬ እንዲያፈራ የራሱን አስተዋጽኦ አበርክቷል። አሁን ይተገበራል፣ ይጸድቃል፣ ተግባራዊ ይሆናል፣ ይፈጸም። አንድ ሰው ይህን ማደናቀፍ ከፈለገ በተለይ ከአስተዳደርና ከሰላም ኃይሎች ደግሞ ልክ ይገባል። በህዝብ ታሪክ ውስጥ የማይረሳውና በመላ ኦሮሚያ በአንድ ጊዜ በተመሳሳይ ሰዓትና ቀን በ220 የኦሮሚያ ከተሞች የተጠራውን ታላቅ የተቃውሞ ሰልፍ መረጃ በማድረስ ጥሪውን በመላው ሀገሪቱ እንዲደርስ በማድረግ የተሳካና መላው የኦሮሞ ህዝብ አፈናውን ጭቆናውን የማይቀበል ለነጻነቱ እስከ ሞት መስዋዕትነት የከፈለበት